ስሜ አሰበ ተመስገን ይባላል። ያው እዚሁ ነው አዲስ አበባ ነው ስኖር የነበረው ለአንድ 10 አመት ማለት ነው። እና እዚህ ቸርች የመጣሁት 2022 ኖቬምበር ላይ ነው። እና 2022 ኖቬምበር ላይ ነው እዚህ ቸርች የመጣሁት ማለት ነው። ያንን ጊዜ አጋጣሚ ወደ አዲስ አበባ የመጣሁት ለቀን ስራ ብዬ ነበርና ድርጅት ውስጥ ነበር የሚሰራው ያኔ በቀን ስራ ማለት ነው። ግን በቃ ያለው የኑሮ ሁሉ ምናምን ነገር በቃ በጣም ያስጨንቀኛል። ለምን ከዛም በፊት የነበረው ህይወቴ በውትድርና 8 አመት አገልግዬ ወጥቼ ከዛ ተመልሼ ዝቅ ብሎ መኖር ምናምን በቃ በጣም ይጨንቅ ነበርና ያለውን ነገር ሁሉ እዳፈራለሁ በጉልበት ለመስራት። ግን አንድ ቀን ያኔ እዚህ ቸርች ስመጣ ገና ፕሮፌት ላገለግል ወደ መድረክ እንደመጣ ለኔ ነበረ ትንቢት የሰጠኝ ማለት ነው። ከቲቪ ለምስክርነት ይሆናል ብዬ ያኔ ቀድቼ ነበርና አንዴ ድምጹን ላሰማ እዚህ ጋር ሁሉ ነገር ፌል አደረገ። ጓደኞቹ ሁሉ ሸሹ። ለምንድን ነው መከናወን ማትሰጠኝ? እኔ እኮ አንተ ጋር ነኝ አልከው። ሊሳካልህም ከቤት አልጠፋም፣ ሊከናወንልህም ከቤት አልጠፋም። ምትነው ነው ከፈለኩት ነው። የሸሹ ሰዎች አጃቢ ይሆናል። አንተ መንፈስ አለው ነብዩ የተነበየው ከባድ እሳት ያለበት ነብይ ነው። ጓደኞች ብጠሎም አንተ ግን ከቤቴ አልጠፋም አልከኝ። አሜን አልኩኝ። ግን እውነት ነው በአገራችን ላይ ያለው ቻሌንጅ ሁሉ አለ። አሁን ከሚያውቃቸው ጓደኞቼ በቃ በአንዳንድ ነገሮች ማለት ነው በህይወት ያለውት እንድኖር የተፈቀደው አንዱ እኔ ነኝ። ብዙዎቹ በአንዳንድ ቻሌንጆች ብዙዎቹ በህይወት የሉም። ክብር ለእግዚአብሔር ነው። አንዴ ክብር ስጡልኝ ለእግዚአብሔር። ግን ይሄ ቃል ተተንብዮልኝ ማለት ነው በ2 ሳምንት አልሞላም እና በአንድ ሰው ምክንያት ማለት ነው ስራ አገኘሁኝና ወደ ሶማሌላንድ ሄድኩኝ። በዛው ነው ወር ውስጥ ማለት ነው። እሺ ሶማሌላንድ ሄድኩኝና በአንድ ወር ውስጥ $1000 ሰርቼ መጣሁ። ፕሬዝ ሃሌሉያ። በዛም አልቆመም። ግን 2-3 ሄድኩኝና ግን ከእግዚአብሔር ቤት ራቅኩኝ። በቃ ብሯ ስትመጣ ዶሮ ወደ ነበረው ላይፍ ዞር አልኩኝ። ትልቁ ለሰውም ትምህርት እንዲሆን ማለት ነው። እና ጭፈራ ይወድ ነበር በውትድርና ያለው ሰው ያውቅ ነበርና ፈታ ወደ ማለት ተመለስኩኝ። ነገሮቹ ተጨለማለን ተመልሶ ማለት ነው። ከዛ አሁንም ተመልሼ መጣሁ። የእግዚአብሔር ምሕረቱ ብዙ ነው። አሜን አሜን። አሁንም ተመልሼ ስመጣ ተከፈተ። አሁን ደግሞ ሞቃዲሾ ሄድኩኝ በቪዛ ማለት ነው። እሺ እዛ ወደ $2000 ምናምን ሰርቼ መጣሁ። አሁንም ከእግዚአብሔር ቤት አልተመለስኩም። ትፍታታለህ? እሺ ከዛ አሁን እውቅና አገኘው። እኔ የሚሰራው ኤሌቬተር ነው፣ አሳሰንሰር ኤሌቬተር ኢንስታሌሽን መካኒካል ኢንስታሌሽን ነው የሚሰራው። እሺ እና አዲስ አበባ ውስጥ እውቅና አገኘው ከነባሮቹ ድርጅት ውስጥ ከሚሰሩት ነባሮችም በቃ እኔ 4-5 ሰው አስቀጥሬ መስራት ጀመርኩኝ። ከዛ በቃ በ2 አመት ውስጥ ማለት ነው ከትንቢቱ በኋላ ማለት ነው ብዙ ነገር ሆነ። ቸርች እመጣለሁ ግን እጄ አንዳንድ ላለው ማታ። እሺ እና ውስጤ ግን ይሰማኛል እንደዚህ ለምን እንደሚያደርግ ማለት ነው። ቀን ይወስንና ማታ በቃ እረፍት አደርጋለሁ ብዬ በቃ በረንዳ ቁጭልና የሆነ ነገር ጓደኛ ሲጨልም ደስ አይልም? እሺ ከዛ እንደዚህ ቀልድ ይመስላል፣ ግን ከዛ መጨረሻ ላይ ማለት ነው ወደ ሰው እጅ ገባ በጆርናታ ወደ መስራት። በቃ አረፍዳለሁ፣ ሳምንት ስራ አቆማለሁ። ደንበኞቼም አስመጪዎች በጣም ትልቅ አስመጪዎች ናቸው የምንተዋወቀው። በቃ በስርዓት አይሰራም። እንደዚህ ወደሚባል ገባሁኝና ስሜ ጠፋ። ከዛ ተመልሼ እኔ ሳሰራቸው ከነበሩ ልጆች ጋር ተመልሼ ጆርናታ ገባሁ።
ከዛ ባለፈው በቃ ተማረርኩኝ። በቃ ወደ ሌላ ወደ ራሴን ወደ መጣል ሁሉ ተመለስኩኝ። ይሄ ሁሉ እግዚአብሔር ኃይል በእኔ ላይ እየሰራ እያለ ማለት ነው። ማመስገን ጠፋ በቤቴ ውስጥ። ከዛ ባለቤቴም ያው ሁኔታዎቹን አየችና ወደ ውጭ ሰርቼ ልምጣ በቃ ይሄ ልጅ የማይቀየር አይነት ሄደች። ከዛ ከሄደች በኋላ በቃ ይባሰ ጨለመብኝ። ከዛ በቅርብ ጊዜ መጣሁኝ እዚህ ማለት ነው። ወደ አፕሪል 20 አካባቢ ነው ባለፈው እዚህ መጥቼ ተገለገልኩኝና በቃ እግዚአብሔር ያደርጋል አልኩኝ። በቃ የዚህ ቤት ቅባት ተካፍዬ ሄድኩኝና በሳምንቱ ኮንትራታ አገኘው 2 ሊፍት ኢየሱስ ጌታ ኮንትራታ አግኝቼ አሁንም ቀብዲ ተቀብዬ ማታ ጭፈራ ቤት ሄድኩኝ። እውነት ነው። ይሄ አያስቅም። እውነት ነው። አዎ በቅባት የተቀበልከውን በህልሜ ደግሞ በጣም በቃ የሆነ እንደማይሆን አይቻለሁ። ያንን ቀን በህልሜ ማለት ነው። በቃ ዘንዶ ሲነክሰኝ አይቻለሁ። ያ የነከሰኝ ዘንዶ እጄ ላይ ነክሶኝ ግማሽ ነው ዘንዶ ሙሉ አይደለም። እና የነከሰኝ ቦታ አረፋ ነው የሚወጣው ደም አይደለም። ከዛ ይህንን እያየሁ ጠዋት በቃ ለባለቤቴም ነገርኳትና ለእናቴም ነገርኳት። እንደዚህ ምናምን ብዬ ቤተሰቦቼ በጌታ ናቸውና በጣም ይጸልያሉ ስለኛ ማለት ነው። ከዛ እዛ ሄድኩኝና ኖርማሊ ራሴን የሚያውቅ ነው የሚመስለኝ። ብዙም አልጠጣሁም። ወጥቼ አልጋ ሊያዝ ብዬ ማለት ነው። ጓደኞች አሉ የሆነ ቦታ በቃ እንደዚህ መለየት ያቃተኝ ማለት ነው። እና በቃ ከነሱ ተለይቼ ልሂድ ነገ ስራ ላይ የሚል ነው አይምሮ ውስጥ ያለው። እና ዲሽ ውስጥ ወደቅኩኝ። ዲሽ ውስጥ ወድቄ ተሰበርኩ። ይሄ አጥንቴ አሁን እንትን ላይ ራጅ ላይ አለ እና እዚህ ሙሉ ማለት ነው። እሺ ይሄ እዚህ ጋር እንደዚህ ተሰብሮ እቺ አንዱ አጥንት በዚህ የምትመጣው ተሰብራ ይሄ ብረት ገብቶ ነው ያለው። ከዛ እኔ ኦጌሽ ስብራት ነው ብዬ ኦጌሻ ቤት ሄድኩኝ። ሲሄድ ማን ወለምታ ነው ብዬ ኦጌሻ ቤት ሲሄድ ስብራት ነው። ከዛ ይሄ ስብራት ከዛ ራጅ ምናምን ታይቼ ሳይ ወደ ምኒልክ ላኩኝ። ከዛ ቤተሰብ መንገር አልፈለኩምኝና ከዛ ወንድሜ የማውቀው ስፔሻሊስት አለ እዛ ወሰደኝና አሰራኝ። በቃ እዛ ውል ተዋውያለሁ፣ ስራ ጀምሬያለሁ ኦልሞስት። ከዛ በቃ አይምሮዬ ውስጥ ያለው እሱ ነው። ከዛ በቃ ሰርጀሪ የሆንኩት የዛሬ ወር ምናምን አካባቢ ነው። አሁን እንደዚህ ቆም የሚሄደው ማለት ነው። ከዛ ደወሉና በቃ ስራውን ለሌላ ሰው ልንሰጥ ነው አሉ። ነው አዎ እቺ ስራ አትሰጥም፣ በቃ ይሄ የጠላት ስራ እንደሆነ አውቃለሁ፣ አይሰጥም አሉ። ከአልጋ ላይ ብድግ ብዬ ማለት ነው ወደዚህ ስመጣ ቤተሰብ እንደዚህ ሆነኛለሁ፣ እንደዚህ ሆኛለሁ፣ ወደ ቤት እንዳትመጣ ቤተሰብ አይደለህም አሉኝ። በቃ ጄሶ ወልቆ ገና ተሰፍቶ 2 ሳምንቱ ነው። ስብራት ማን እንትን ውስጥ አለ በ4 ብሎ ነው ታስሮ ያለ ብረቱ ውስጥ ላይ ማለት ነው። ከዛ እያነከሱ በካዛራ ነው የመጣው። ከዛ ባለፈው የሚመጣ እሁድ ሳምንት ማለት የነገ በኋላ ማለት መጣሁኝና ዘይት ገዛሁኝ ከዚህ ማለት ነው። በቃ እንድጸልይልኝ ውስጤ ፈልግ ነበርና አንድ ነፍሰ ጡር እዛ ጋር ቁጭ ብላ ነበር። እዛ ቁጭ ብዬ ነበርና ለሷ ጸልዬ ስትመለስ ዝም ብዬ እንደዚህ ያዝኩኝ ልብስህን በቃ አሁን በኋላ አላነክስም አልኩኝ። ከዛ መጣሁኝና የተጸለየለበት ዘይት ይዤ ሄድኩኝና ቀባው። በቃ በስሊፐር ነው የመጣሁት እያነከስኩኝ ማለት ነው። ከዛ ያን ዘይት እሁድ ቀባሁኝና ሰኞ ውሎ ማክሰኞ እግሬም ረገጠ። በቃ እንዳለ ክሩ በተኛውበት ክሩ ተራክፎ ነው ያገኘሁት። እንደዚህ ሆነው ማለት ነው። እንደዚህ ነው። ይሄ አሁን የአንድ ወር ቁስል አይመስልም። ይሄ ነው ኢየሱስ ጌታ ነው። በቃ ይሄ ተራክፎ አገኘሁት። ረገጥኩኝ፣ ሄድኩበት። ከዛ የሚሰራው 15 ወለል ያለው ህንፃ ነውና 15ቱን ወጥቼ ተመለስኩ። ከዛ እቃ ይዤ ወጣሁኝና ተመለስኩ። ምንም እነዚህ ሰዎች ማለት ነው እኔ አይፈርስም፣ በቃ ውሉ አይፈርስም ብያለሁ። ጠዋት ሮብ ባለፈው ጠዋት ማለት ራሴ ወደ ስራ ገባሁ ረዳቴን ይዤ ማለት ነው። ከዛ ይሄ ልጅ ይዋሻል እንዴ አሉኝ። ይዋሻል ድኖ አይደለም በአንድ ወር እንዴት ነው እንደዚህ መሄድ የሚችለው አሉ። ከዛ ከዛራውንም ጣልኩኝ። እግዚአብሔርን አመስግኑልኝ።
ግን አንድ ነገር መናገር የሚፈልገው ይሄን ምስክርነት ከሰዓቱም ከምንም አንፃር አሳጥሬ ነው እንጂ እግዚአብሔር ምሕረት እግዚአብሔር ምሕረት በጣም ከባድ ነው። በቃ በጣም እስቲ አንድ ለእግዚአብሔር ክብር ስጡልኝ። ሁለተኛ ደግሞ ስንጸልይ እግዚአብሔር ላለመስጠት አይደለም፣ እግዚአብሔር ይሰጠናል የጠየቅነውን የልባችንና የመሻታችን ግን ማለት ነው ከእግዚአብሔር ጋር ይሆናል። ለብዙ ወጣቶች አሁን እንጠይቃለን እንሰጣለን፣ ግን በእግዚአብሔር ፊት መገኘት ልባችንን በእግዚአብሔር ጋር ማድረግ አለብን ብዬ አስባለሁ። አንድ ትምህርት የሚሆነኝ ብር ምንም አይደለም፣ እግዚአብሔር ይሰጣል። ብር እንድንገለገልበት ነው ብዬ ነው የማስበው። ለምን ለምኜ እኔ አልተማርኩም። አይዞህ እስከዚህ ድረስ እጄ የሚሰራው ድሮይንግ አንብቤ እነዚህ ፓክ ሆኖ የሚመጣውን በጣም ትልቅ ህንፃዎች ላይ እናንተ የምታውቁት ላይም ሰርቻለሁ። ከደራርቱ ጀምሮ ህንፃ ጀምሮ ማለት ነው። የእጅ አሻራ አለበት፣ የሌለበት የለም አዲስ አበባ ውስጥ። እግዚአብሔር ግን ሲያከብረኝ እግዚአብሔርን አላከበርኩም። እግዚአብሔር ምሕረት እጠይቃለሁ። በጌታ በኢየሱስ ስም አሜን። ሊያጎሰቁልህ ወደ ኋላ ሊወስድህ በተለያየ ዓለማዊነት በመጠጥ ሱስ ወደ ጨለማ ወደ ታች ሊወስድ የሚፈልግ የአጋንንት እርግማን ከህይወት ላይ ሰብሬያለሁ። አሜን። በኢየሱስ ክርስቶስ ስም ነፃ አውጥቻለሁ። አሜን። ይሁን አለ፣ ሆነ። ተባረክ።